ተስፋ ሰጠውን ዶክተሮች ጥሩ ነው እሺ በጣም በቃ በአዲስ ዓመት እግዚአብሔር ጨርሶ ይማርህ እያልን ነው ራሱ ታሞ የሚቀልድ ሰው እየቀለደ የሞተ ልጅ ነው ያውቃሉ በጣም ታሟል እንግዲህ ተሸክመን ሐኪም ቤት ወሰድነው ከዶክተሩ ጋር ግብ ጀምሯል ምን ነው የሚያምን እንድትነግረኝ እኮ ነው የመጣሁት እንጂ እኔ ከነገርኩ ጣቢያ እኮ አይደለም የመጣው የተማርከው ጋዋኑን የለበስከው አንተ ልትነግረኝ ነው እንዴ ምን ሆናል ያማል ባሜን ታዲያ መጣለው እንዴ አንተ ጋር አሁን ሊሆኑ ሰውዬ ናቸው ሊያሳክሙት የመጣ ገንዘብ ደግሞ ይወዳል ልጁ በሽታዬ ልንገርና ገንዘቡን እኩል ልካፈላለን አለው የሚያሳክሙኝ በረንዳ ላይ ያሉት ሰውዬ አጀባው በጣም ተናደደና ተናደድኩ ነው ማሐኪሙ አረ ይሄን ልጅ አስወጡልኝ እንዲህ ማለት ነበር ወንድና ሌላ ቀን በመርፌ ነበር ልትገለው እስቲ ወንድ ይውጣና በቦክስ ምን አይነት ሰይጣን ተመስሎ መጣ ብሎ ይዛችሁ ሂዱ ተባለ ይዘነው እንግዲህ አስበው አብሮ አደጉ ነው ክላስሜንቱም የነበር አብሮ አደጉም የነበር አሁን ተሳክቶለት ቻይና ቱርክ ምናምን ይነግዳል ሀብታም ሆኗል የማህበረሰቡን ፍራቻ ፈርቶ እጄ ልጠይቀው ከሞተ በኋላ ከመወቀስ ብሎ ሲሄድ እያቃሰተ ተሻለ ምናምን አው ምንድነው በርታ በል እንጂ አትክልት ብላ ምናምን የሀገር ምክር መክሮት እንደ ነገሩ ቶሎ እስኪወጣ ጨንቆታል 50 ብር ሰጠውና ሄደ ይሄ እንደምንም ተንደፋድፎ ተነስቶ በኪናው ስር ሊገባ ሲል ጌታ ነው ቀብራትም ከመቶ ብር አድርገን ደግሞ በድርድር ያምናል መሰለኝ እጅግ ያሳዝናል እጅግም ልብ ይሰብራል ያ የጥበብ ሰው በመጨረሻም ተለይቶናል ባለፈው ጥቅምት ወር ላይ ከቀዶ ጥገና በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበቡ ሰው ተመስገን ባዲሶ ዛሬ የሞት መልእክተኛ በሩን አንኳኳ ሁላችሁም ነፍስ ይማር በሉ ከካንሰር ህመም ጋር በተለያዩ አንጋፋ ስራዎቹ የምናውቀው እውቁ ጋዜጠኛ ተመስገን ባዲሶ የማለፉን ዜና ከሰዓታት ጀምሮ እየሰማን እንገኛለን ይህ ዜና ከተሰማበት ጊዜ ጀምሮ የተለያዩ አድናቂዎቹ ወዳጅ ዘመዶቹ ከኢትዮጵያ ጥግ እስከ ጥግ እንግዲህ ሀዘናቸውን እያጋሩ ይገኛሉ ሰላም የተከበራችሁና የተወደዳችሁ የውዳሴ ሚዲያ ቤተሰቦች እንዴት ቆያችሁኝ ዛሬም እንግዲህ ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል ቪዲዮ ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን በተጨማሪም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ ወደ ቪዲዮዎቹ እጅግ ያሳዝናል እጅግም ልብ ይሰብራል ያ የጥበብ ሰው በመጨረሻም ተለይቶናል ባለፈው ጥቅምት ወር ላይ ከቀዶ ጥገና በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበቡ ሰው ተመስገን ባዲሶ ዛሬ የሞት መልእክተኛ በሩን አንኳኳ ሁላችሁም ነፍስ ይማር በሉ ከካንሰር ህመም ጋር ሲያደርግ የነበረው አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም ማረፉ ተሰምቷል ተመስገን ባዲሶ ዝም ብሎ አርቲስት ብቻ አልነበረም እርሱ የታሪክ ትረካ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበብ ጠቢብ ነበር ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎች ወዳጅ ነበር ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ ህመሙን ሲጋፈጥ ኖሮ ነበር በመጨረሻም ዛሬ ሌሊት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹ ወዳጆቹ ባሉበት ህይወቱ ማለፉ ተሰምቷል ተመስገን ባዲሶ ስናስብ የምናስታውሰው ህመሙን ብቻ ሳይሆን ጽናቱም ነበር ለሟች ነፍስ ይማር ለቤተሰቦቹ ለጓደኞቹ መጽናናትን እንመኛለን ነገርኳችሁ እንደተመለከትነው እንግዲህ ዜና ከሰዓታት ጀምሮ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየተጋራ ይገኛል ታዋቂውና እውቁ ጋዜጠኛ ተመስገን ባዲሶ እንግዲህ የልፈቱን ዜና ከሰዓታት ጀምሮ በማህበራዊ ድረገጽ መተግበሪያዎች ላይ እየሰማን ነው ምንድነው ምክንያቱ ህመሙስ ምን ነበር ዘርዘር ያሉ መረጃዎችን የያዘ አንድ ቪዲዮ እስኪ ተመልክተን እንመለስ ተስፋ ሰጠውን ዶክተሮች ጥሩ ነው እሺ በጣም በቃ በአዲስ ዓመት እግዚአብሔር ጨርሶ ይማርህ እያልን ነው በዛሬው ዕለት የተሰማው ዜና በእውነት እጅግ የሚያሳዝንና በተለያዩ የአርት ስራዎች ላይ እውቅናና ዝናን ያገኘው ከዚህ ባለፈም በበጎ ስራዎቹ የሚታወቀው አርቲስትና ጋዜጠኛ ተመስገን ባዲሶ ከዚህ ዓለም በሞት መለየቱ ተሰምቶ ብዙዎችን አሳዝኗል ብዙዎችን አስደንግጧል ተመስገን ባዲሶ በኢትዮጵያ የአርት ኢንዱስትሪ ላይ የራሱን ትልቅ አሻራ ማሳረፍ የቻለ ሲሆን ብዙዎችም
ተንቀሳቃሽ ላይብረሪ እያሉ ይጠሩት ነበር። ታዲያ ከመሞቱ እንኳን ጥቂት ሰዓታት በፊት በፌስቡክ ማህበራዊ ገጹ ላይ ጽሑፍን አስፍሮ ስለ ጤንነቱም ኢትዮጵያውያን እንዲጸልዩለት ሲጠይቅ ነበር። በጣም የሚያሳዝነው ደግሞ ከካንሰር ህመም ጋር እየታገለ እንኳን እጅ ሳይሰጥ እሱን ለመርዳት ከሚመጡ አርቲስቶች፣ ታዋቂ ሰዎች የሚሰጠውን ድጋፍ ቀንሶ በተለያየ ህመም ውስጥ ላሉ ሰዎች ያካፍል የነበረ መልካም ሰው ነው። አርቲስት ተመስገን በአዲሶ ከሰዓታት በፊት ያሰፈረውን ልብ የሚነካ መልእክት ምን ነበረ? የመሞቱስ ትክክለኛ ምክንያት ምንድነው? በአርት ኢንዱስትሪው ላይ ያሳረፈው አሻራ ምን ይመስላል የሚለውን ጨምረን ይዘንላችኋል፣ ታደምጣላችሁ። ተመስገን በአዲሶ እንደዚህ ብሎ ነበረ። የመጨረሻ ያድርግል በሉኝ። እግዚአብሔር ለእያንዳንዱ ጥያቄያችን በጊዜው ውስጥ መልስ አለው። በዚህኛው ካልተሳካም እግዚአብሔር ምክንያት ስላለው ጸሎቱንም ሕክምናውንም በተስፋ ጀልባ እየቀዘፍኩ እቀጥላለሁ። እግዚአብሔር ብርሃኔና መድኃኒቴ ነውና የሚያስፈራኝ ምንም ነገር የለም። ትናንት እንዳለፍኳቸው አያሌ ችግሮችና ፈተናዎች ይህም በጊዜ ውስጥ ያልፋል። እግዚአብሔር ይመስገን። እናንተም ጸሎታችሁ ቀላል ዋጋ የለውምና የመጨረሻ ያድርግል በሉኝ ብሎ ነበር። እንግዲህ ነገር ግን አርቲስት ጋዜጠኛ ተመስገን በአዲሶ ከዚህ ዓለም በሞት ተለይቷል። እግዚአብሔር ካዘዘልን ቀን ከወሰንልን ቀን ልናልፍ አንችልምና ላይብረሪው ተመስገን በአዲሶ ጨዋታ አዋቂው ጋዜጠኛው አንደበተ ርቱዕ የጠቅላላ እውቀት ባለቤት የሆነው ተመስገን በአዲሶ ፈጣሪ ነፍስን ይማረው። ጓደኛው ዘሪሁን ተዝናኑ እንደዚህ ሲል ጽፏል። ሰፈራችን መርካቶና አካባቢው ተመስገን ካለ ሳቅ አለ፣ ተመስገን ካለ ቁም ነገር አለ። ተመስገን በርካታ የቀድሞ መምህሮቹንና ሌሎች አቅመ ደካማ ሰዎችን ከተለያዩ ዓለማትና ሀገር ውስጥ ከሚገኙ በጎ ሰዎች ገንዘብ እያሰባሰበ ይደግፋቸው የነበረ በጎ ሰው ነበር። ላለፉት ጥቂት ዓመታት ከጉሮሮ ካንሰር ጋር እየታገለ ካንሰር እንደያዘው ሰው ሳይሆን በፈጣሪ ተስፋ አድርጎ ለታመሙ ሰዎች በሚጣፍጥ ጽሑፎቹ እያበረታ ተስፋ የሚሰጥና ተስፋ ያልቆረጠና የጽናት ተምሳሌት የሆነ ሰው ነበረ። ፈጣሪ የፈቀደ ሆነና ተመስገን በአዲሶ ያንን ሁሉ እውቀት ይዞት ወደሚወደው ፈጣሪ ሄዷል። ከልጅነቱ ጀምሮ ተለይቷቸው የማያውቀውን ወላጅ እናቱን ፈጣሪ መጽናናቱን ይስጣቸው ሲል ጓደኛው ዘሪሁን ተዝናኑ ይህን መልእክት አስፍሮ ነበረ። ስለ ጋዜጠኛ ተመስገን በአዲሶ እንግዲህ በእውነት እጅግ የሚያሳዝን ነው። በተለይ ብዙዎቻችሁ እንደምታስታውሱት ባለፈው ዓመት ጥቅምት ወር ላይ ነበር ከቀዶ ጥገናው በሰላም ነቃው ብሎ በፈገግታ ተስፋን ሲዘራብን የነበረው ድንቅ የጥበብ ሰው ተመስገን በአዲሶ ዛሬ ግን እንግዲህ ህመሙን ስቃዩን መቋቋም አልቻለም። ዛሬ የሞት መልእክተኛ በሩን አንኳኳ። ከካንሰር ህመም ጋር ሲያደርግ የነበረውን አስቸጋሪ ትግል አቁሞ ዛሬ ሌሊት በሰላም አርፏል። ተመስገን በአዲሶ ዝም ብሎ አርቲስት ብቻ አልነበረም። እርሱ የታሪክ ትረካ ስቶሪ ቴሊንግ ጥበብን ወደ ላቀ ደረጃ ያሸጋገረ በቃላት ስዕል የሚስል የጥበብ ጠቢብ ነበር። ጨዋታው የማይጠገብ ቁም ነገርን ከሳቅ ጋር አዋህዶ የሚያቀርብ የብዙዎችም ወዳጅ ነበረ። ካንሰር እንደ ጥላ ሲከተለው እሱ ግን በብርታትና በፈገግታ ህመሙ ሲጋፈጥ ኖሯል። ባለፈው ዓመት ጥቅምት 10 ቀን 2017 ዓ.ም ከከባድ ቀዶ ጥገና በኋላ ነቅቶ በሰላም ተመለስኩላችሁ ሲለን መላው የጥበብ አፍቃሪ ተአምር ተሰራ ብሎ ደስ ተሰኝቶ ነበር። በመጨረሻም ዛሬ ሌሊት አውቶቡስ ተራ አካባቢ በሚገኘው መኖሪያ ቤቱ ቤተሰቦቹና ወዳጆቹ ባሉበት በሰላም ተለይቶናል። ተመስገን በአዲሶን ስናስብ የምናስታውሰው ህመሙን ሳይሆን ጽናቱን ነው። እስከ መጨረሻ ደቂቃ ድረስ ተስፋ ለመቁረጥን በህመም ውስጥ ሆኖ ሌላውን ማሳቅ መቻል ምንኛ ታላቅነት እንደሆነ በተግባር አሳይቶናል። ለቤተሰቦቹም፣ ለጓደኞቹም፣ ለወዳጅ ዘመዶቹም መጽናናት። እንግዲህ ውድ የሁሌ አዲስ ሚዲያ ቤተሰቦች እንደሰማችሁት ነው። አርቲስት ጋዜጠኛ፣ በአርት ኢንዱስትሪ ላይ ብዙ አስተዋጽኦን ያደረገው ተመስገን በአዲሶ እኛ እንኳን ማህበራዊ ሚዲያ ላይ የሚጽፋቸውን የሚያሰፍራቸውን ጽሁፎች እናያለና በጣም በከባድ ህመም ካንሰር እንግዲህ ታውቃላችሁ ከባድ ህመም እንደሆነ በዛ ሁሉ ውስጥ ግን እየታገለ ፈገግታ ከፊቱ አይጠፋም ነበረ። በዛ ሁሉ ውስጥ ደግሞ አርቲስቶች፣ ታዋቂ ሰዎች እነ ሰይፉ ፋንታውን እንደዚሁም ብዙዎቹን መጥቀስ እንችላለን በቤቱ እየመጡ ይጠይቁት ነበረ። ከዚህም ባሻገር ደግሞ የተለያዩ እርዳታዎችን ድጋፎችን ያደርጉለት ነበረ። ነገር ግን እሱ በጣም በሚገርም ሁኔታ የሚያገኘውን ከሚሰጠው ነገር ላይ እየቀ
እየቀነሰ ሌሎች በተመሳሳይ ህመም ውስጥ ላሉ እንደዚሁም ደግሞ አቅም ያጡ ከዚህ በፊት በኢትዮጵያ አርት ኢንዱስትሪ ላይ አስተዋጽኦ ላደረጉ አርቲስቶች ጭምር እንግዲህ ካለው ነገር ላይ ያካፍል ነበር። ከዚህ በላይ ደግሞ የሚገርመው ነገ እንደሚሻለው ነገ በሙሉ ጤንነት እንደሚመለስ በጽናትና በእርግጠኝነት ሲናገር በአምላኩም ተስፋ ሳይቆርጥ ሌሎችንም ሲያነቃ የነበረ ወንድማችን ነው። ነገር ግን ደግሞ እግዚአብሔር ካለው ቀን ማንም ሰው ሊሻገርና ሊያልፍ አይችልም። አርቲስት ጋዜጠኛ ተመስገን ባዲሶ በዛሬው ዕለት ግን እንግዲህ ላይመለስ ዳግም ላንመለከተው ወደማይቀረው ሞት ሄዷል። ይህ ዜና ብዙ ኢትዮጵያውያንን እንደሚያስደነግጥ እናምናለን። በተለይ አርቲስቶች የተባሉ ጋዜጠኞች የተባሉ በሙሉ ጓደኞቹ ናቸው። እነሱም ሀዘናቸው ጥልቅ እንደሚሆን እናምናለን። አሁንም በተለያዩ ማህበራዊ ሚዲያዎች ላይ እየተመለከትን እንዳለ ነው። እነ ጋዜጠኛ ሰይፉ ፋንታውን ጨምሮ የተለያዩ አርቲስቶች እንግዲህ ሀዘናቸውን መግለጽ ጀምረዋል። በእውነት ይህም እጅግ እንግዲህ የአርቲስት ጋዜጠኛ ተመስገን ባዲሶ ሞት የብዙዎችን ልብ የሚሰብር ሁነት ሆኗል። ቤተሰቦች እንደተመለከቱ እንግዲህ ይህ እውቅ ጋዜጠኛ ከተለያዩ ሀገራችን ታዋቂ የጥበብ ሰዎች በሀገራችን ላይ እንግዲህ ስማቸው በጥሩ ስራ ከተነሱ ታዋቂ ሰዎች ጋር ግንኙነት የነበረው በተለያዩ የጥበብ ስራዎቹ በተለያዩ እንግዲህ በጋዜጠኝነት ሙያ በነበረበት ሰዓት በጥበብ እንግዲህ በጥሩ መልኩ ሀገሩን ያገለገለ ግለሰብ ነበር። ይህ ግለሰብ እንግዲህ ማለፉ ብዙዎችን አሳዝኗል። እንደነገርኳችሁ የተለያዩ ግለሰቦች በግለሰቡ ወይም ደግሞ በጋዜጠኛ ተመስገን ባዲሶ ህልፈት ዜና የተሰማቸውን ሀዘን በማህበራዊ ድረገጽ መተግበሪያ እንግዲህ የህልፈቱ ዜና ከተሰማበት ጊዜ ጀምሮ እያጋሩ ይገኛሉ። እኔም እንግዲህ በእኔና በውዳሴ ሚዲያ ቤተሰቦች ስም የተሰማኝን ሀዘን የተሰማኝን ጥልቅ ሀዘን ልገልጽላችሁ እወዳለሁ። እንግዲህ የታዋቂውና ተወዳጁ አንጋፋው ጋዜጠኛ ተመስገን ባዲሶ ነፍስ እንግዲህ ፈጣሪ ከደጋጎቹ ጋር በአጸደ ገነት ያኑርለት ለማለት ፈልጋለሁ። ለወዳጅ ዘመዶቹ፣ ለቅርብ እንግዲህ ቤተሰቦች፣ ለአድናቂዎቹ፣ ለመላው የኢትዮጵያ ህዝብ መጽናናትን እንመኛለን። ወደ ቀጣይ ቪዲዮ እኔ መጠየቅ የምፈልጋቸው ጥያቄዎች አሉ። ምክንያቱም ካናዳ ነበርኩኝ ለ7 ዓመት ሙሉ ውጭ ሀገር። ወደ ካናዳ ስትወጣ ደግሞ የሚያጋጥሙ ነገሮች አሉ። ስፔሻሊ እንደ አንድ ወጣት ወደ ሱስ ትገባለህ፣ ወደ ብቸኝነት ትገባለህ፣ ከቤተሰብህ ትርቃለህ፣ ጭንቀት አለ፣ ብዙ ነገር ያጋጥምሃልና ህይወት በጣም ትፈትንሃለች። እንግዲህ እኔ አሁን ባለሁበት ሁኔታ ከሃይማኖቴ ራቅ ብያለሁ እና እንደ አንድ ሁሉም የሚያውቅ ሳይሆን እንደ አንድ እንዳጠፋ ሰው ከሃይማኖቱ እንደራቀ ሰው እና እቺ ዓለም እንዳሸነፈችው ሰው ሆኜ ነው የቀረብኩት። ጥያቄዎችም ልጠይቅህና ምክርህንም ልሰማ እና የበለጠ ወደ መንፈሳዊነቴም ቀረብ እንድል ማለት ነው። እና እንደኔ ያሉ በህይወት በዓለማዊ ህይወት የተሸነፉ ስፔሻሊ ካናዳ በነበርኩበት ጊዜ በሱስ የተሸነፉ የህይወት መንገድ የጠፋባቸው ሰዎች ምን አይነት ምክር ትሰጣለህ? አዶንታይ በጣም በዛ አጋጣሚ ስላገኘሁ ነው ደስ ብሎኛል። ስለዚህ በጎነትህም አጋጣሚውን ተጠቅሜ ይሄንን በጎ ነገር በልብህ ያስቀመጠ እግዚአብሔር መንፈስ ቅዱስ ስሙ የተመሰገነ ይሁን። አሜን። ምክንያቱም ይሄን የሚያሳስብ እግዚአብሔር ካልሆነ በስተቀር ካንተ በላይ ብዙ ማድረግ የሚችሉ ሰዎች አሉ። ማለትም ኢቭን አንተ የሄድክበት ያለውን የሚዲያም አቅም ከዛ በላይም ሰዎች ሊኖሩ ይችላሉ። ነገር ግን በበጎ ስራ ውስጥ ተሳትፈሃልና ደግሞ እንደ አንድ እድለኛ ሰው ደግሞ እኔን በዚህ መልኩ ደግሞ በእኔ በኩል እንድትሰራ አንደበት ላይ አእምሮ ላይ ይሄንን በጎ ነገር ያስቀመጠ መጀመሪያ ስሙ ይመስገንና እኔ እንግዲህ የምክር ሰው ብዙ አይደለሁም። ያው እንደምታውቀው አንድ ታለንት አለችኝ ወይም አንድ መክሊት አለችኝ። እሷም እግዚአብሔር ያደረገልኝን በዜማ በተወሰነ ነገር አመስግኖ ማለፍ ነውና ከኔ ብዙ ምክር አትጠብቅም። ያው ሰባኪያን መምህራን ሲሆኑ በደንብ አድርገው መጽሐፍ ቅዱስን ጠቅሰው ያስተምሩ ይችላሉ። እኔ ግን እንደው ምናልባት ምክር ሊባል ከቻለ እንግዲህ እግዚአብሔር በአንድም በሌላም ትላንት የነበርክበትን ነገር አስትቶ ወደዚህ በጎ ስራ አምጥቷል። ስለዚህ ከዚህ በኋላ ያንን እያስታወሱ ወደኋላ መቆዘም ጥቅም የለውም። ምክንያቱም እግዚአብሔር ከይቅርታ በላይ የትላንት በደላችንን በማያልቀው ምሕረቱ መጠን ካለፈልን ትላንት እያስታወሱ ወደኋላ የምንቆዘምበት ነገር አይኖርምና መጀመሪያ ትላንትን ከዚያ ከእስር ሆኖ ከሚያሰቃይ ከነበረው ቅድም ካልካቸው በጎ ያልሆኑ ተግባራት እንኳን በሰላም አውጥቶ ወደዚህ በጎ ነገር አደረሰ።
ቀጥሎ ግን ከዚህ በኋላ ላትመለስ በዚህ መልኩ ላትጎዳ አንድ ጊዜ ፈቷል እግዚአብሔር ማለት ነው። ያ ስለሆነም ነው አሁን በሚገርም መንገድ እየታየ ያለው። ቅድም ብያለሁ ካንተ በእድሜ ይበልጡ ሰዎች ያረጉትን ነው አንተ ያረክ ያለው። ሚዲያውም ቢሆን ከዚህ በላይ ተደማጭ ሆኑ ሰዎች ላረጉት ይችላሉ። ስለዚህ ከዚህ በኋላ አንተ ይሄን ነገር ያሰብክ እኔ እውነት በሌላን ጊዜ ስትናገር ሰምቻለሁ በጥቂቱ መሰለኝ ላትመለስ ከዚህ በኋላ ጠላት ላይ ጫወትብህ ሰይጣን ላይ ጫወትብህ ላትመለስ አንድ የፈቶህ አሁን በመናየው አዶናይ ስለገለጠ ከዚህ በኋላ የትላንቱ ያስታወስን እንቆዝበት ነገር አይኖርም። ነገር ግን እንደምክር ደግሞ የቆመ ሰው ሁሉ የቆመ ቢመስለው እንዳይወድቅ ይጠነቀቅ የሚል መጽሐፍ አለ። ሁሉ ጊዜኛ መቆማችን ስናስብ መውደቅ ሊኖር ስለሚችል አጠንክረን እግሮቻችንን ከመሬት ላይ በመጥበቅ መጽሐፍ ቅዱስን አብዝቶ በማንበብ ጸሎትን በማድረግ የደረገልን ነገር አብዝተን በማሰብ ግን ከዚህ በኋላ ያ ነገር እንዳይከሰት ግን መከላከያ አጥር ይሆን ዘንድ እሱ ነው ማመክረህ። አሁን በመቆምህ ደስ ይል ይገባል። ነገር ግን ደግሞ እኔም አንተም ሁላችንም የቆምን ሲመስለን ድንገት መውደቅ እንዳይኖር ደግሞ ሁሉ ጊዜ በጸሎት በጾምና በተጋድሎ ራሳችንን ማበርታት ግን ይኖርብናል። ስለ ትላንቱ ማንነት ግን ስለሰራ ላትፈታ ላትታሰር ከዚህ በኋላ የትላንቱን ማንነትን ከዚህ በኋላ ታሪክ ሆኖ እንዲቀር ደግሞ ስለረዳህ አምላካችንን እናመሰግነዋለን። አሁንም ግን መክረች ብቻ ነው የቆመ ሰው ሁሉ የቆመ እንዳይመስለው መውደቅ ሊኖር ስለሚችል በጾም በጸሎት በተጋድሎ ማንም እንዳልሆንክ ራስህ ምንም እንዳልሆንክ የሚያደርግልህ እግዚአብሔር የሚሰራብህ እግዚአብሔር እንደሆነ ካሰብክ ከዚህ በኋላ ምን ነገር ሊመጣ እንደማይችል ነው ልመክርህ የምችለው። ሌሎችም ሰዎች ይሄን የምናወራውን ነገር አስተካክለው ቢሰሙ የሚመከሩ ይመስላል። ቅድም ብያለሁ የምክር ሰው አይደለሁም፣ ብዙም የንግግር ሰው አይደለሁም። የሚቀናኝ ዜማ ስለሆነ እንደው ሌላ ጊዜ በዜማ በግጥም ደግሞ ተከሽኖ ይሄን ዝማሬ ብንሰራው ሳይሻል አይቀርም። አዎ ደግሞ ድንገትን ስለተገናኘን እውነት ነው ከዚህ በላይ ልናገር አልችልም። አዶናይ ቴንክ ዩ ነባት። ሌላኛው አነጋጋሪ ጉዳይ ነበር አመሻሽ ላይ የተሰማው ጉዳይ። ወጣቱ ኮንተንት ክሪኤተር እንግዲህ አዶናይ የተለያዩ ታዋቂ ሰዎችን ከአርቲስት ጋሽ ሰሌ ጀምሮ እንግዲህ ህይወታቸውን ሲያሳምር የሚያስፈልጋቸውን ነገር ሲያሟላ ማህበራዊ ድረገጽ መተግበሪያዎችን ለጥሩ ሲጠቀም የታየ ተወዳጅ ኮንተንት ክሪኤተር ነው ከጥቂት ጊዜ በኋላ። ታዲያ በትናንትናው አመሻሽም እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንባር ቀደም ዘማሪያን መካከል ሊቀ መዘምራን ገብረ ዮሐንስ ልበ ብርሃኑ እንግዲህ በብዙ መዝሙሮቹ ብዙዎቻችንን ያስደሰተውን ይህን በጥዑመ ዜማ የምናውቀው ዘማሪን እንግዲህ የተለያዩ ሽልማቶች ወይም ደግሞ የሚያስፈልጉት ነገሮች እንዲሟሉለት ቻሌንጅ ተጀምሯል። ብዙዎችም በዚህ ለወጣቱ ኮንተንት ክሪኤተር አዶናይ እንግዲህ አድናቆት ሲቸሩ ተመልክተናል። ቤተሰቦች እናንተስ በዚህና በመሰል ጉዳዮች ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉ አድርጉልኝ። እኔ ግን በዚህ ጉዳይ ምን ሀሳብ አለ ምንድነው ሀሳብህ ብትሉኝ አንድ ሀሳብ አለኝ። እሱም ምንድነው እንግዲህ ሶሻል ሚዲያ መተግበሪያዎችን ማህበራዊ ድረገጽ መጠቀሚያዎችን እንግዲህ እንደዚህ ለጥሩ ነገር ብንጠቀምባቸው ከጥግ እስከ ጥግ እንግዲህ ሀገራችንን ማሳደግ እንችላለን። የተለያዩ ጥሩ መረጃዎችን ብናሰራጭ የሚያስፈልጉ ነገሮችን እንግዲህ ለታዋቂ ሰዎች ብንደርስላቸው ለታዋቂ ሰዎች ብቻ አይደለም እርዳታ ለሚፈልጉ ትክክለኛ እርዳታ ለሚሹ ወገኖች እርዳታ ብናደርግ ምናልባት ማህበራዊ ድረገጽ መተግበሪያው ለሀገራችን እድገት ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። ቤተሰቦች በድጋሚ በታዋቂውና በአንጋፋው ጋዜጠኛ ተመስገን በአዲሱ እንግዲህ የተሰማኝን ጥልቅ ሐዘን በእኔና ውዳሴ ሚዲያ ቤተሰቦች ስም እገልጻለሁ። ነፍሱንም በአጸደ ገነት ፈጣሪ እንግዲህ ከደጋጎቹ ጋር ያርግልን። በድጋሚ ለወዳጅ ዘመዶቹ፣ ለአድናቂዎቹ፣ ለቅርብ ቤተሰቦቹ በአጠቃላይ ለኢትዮጵያ ሕዝብ እንግዲህ መጽናናትን እመኛለሁ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ በማድረግ እንዲሁም ለቻናሉ አዲስ ሆናችሁ የዚህ ቻናል ቤተሰብ ያሉናችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ቻናል ቤተሰብ በመሆን ሀሳብ አስተያየታችሁን መስተካከል ያለባቸው ነገሮች ካሉ ደግሞ ኮሜንት ሴክሽን ላይ ወንድማዊ ምክራችሁን በማጋራት አበረታቱኝ። በቀጣይ እንግዲህ በእንደዚህ አይነት አሳዛኝ ሲሆን በአሪፍ ዜናዎች እስከምንገናኝ መልካም ጊዜ። ለነበረን ቆይታ እጅግ አመሰግናለሁ። ይመቻችሁ።